ሰላም በያላችሁበት ክቡራትና ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ የሰዓቱን ዘገባዎች አንዱ አለመናን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ለሰባተኛው ጠቅላላ ምርጫ ድምጽ ለመስጠት መዘጋጀታቸውን አሚኮ ያነጋገራቸው የአዲስ አበባ ነዋሪዎች ተናገሩ። ምርጫው ሰላማዊ፣ ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ሁሉም ኃላፊነቱን እንዲወጣ ጠይቀዋል። አየለ መስፍን ነዋሪዎቹን አነጋግሮ ተከታዩን ዘገባ አዘጋጅተዋል። የምርጫ ካርድ ወስጃለሁ። ያው ለመምረጥ ደግሞ የምፈልገውን ተቋም ለማለት ያው በዝግጅት ላይ ነው ያለሁት። በደንብ ተዘጋጅቻለሁ። ካርድ ከወሰድኩኝ ግድ ነው የምፈልገውን ነገር መምረጥ አለብኝ። ምርጫ ለዲሞክራሲ ስርዓት ግንባታና ለፖለቲካ ምህዳር መስፋት ጉልህ ሚና አለው። ኢትዮጵያ ሰባተኛውን ሀገር አቀፍ ምርጫ ለማካሄድ ቀን ቆርጣለች። በዘንድሮ ምርጫ ከ50 ሚሊዮን በላይ ዜጎች የምርጫ ካርዳቸውን በእጃቸው ይዘዋል። የምርጫ ካርድ ከመውሰድ ባለፈ ለምርጫ ያለን ዝግጅት ምን ይመስላል በሚል በአዲስ አበባ ከተማ በተለያዩ አካባቢዎች ተንቀሳቅሰን የህዝቡን አስተያየት ወስደናል። ሰው የሚሆነውን ነው የሚመርጠው። መፍታችንን መጠቀም አለብን አይደል? ለዛ ነው ካርድ ያወጣሁት። ያው ብዙ ማህበረሰቡ ብዙ የማይረዳቸው ነገሮች አሉ። ለምሳሌ ብመርጥም ባልመርጥም ለውጥ የለውም የሚል ህዝብ አለ። ለምሳሌ አዲስ አበባ ውስጥ ሆኖ ማለት ነው። ግን ያ አይደለም፣ መፍታችንን መጠቀም አለብን። የተሰማኝን እመርጣለሁ፣ አደርጋለሁ። ፖለቲካ ፓርቲዎች ሌላ ሊያወሩ ይችላሉ፣ ሌላ ነገር እንዲናገሩ ይችላሉ። እኔ የምመርጠውን በልቦና ይዣለሁ። ቀኑ ሲደርስ መምረጥ ብቻ ነው። በደንብ ተዘጋጅቻለሁ። የሚሆነኝን ይሆነኛል ብዬ የማስበውን ያስተዳድረኛል ብዬ የማስበውን መንግስት ለመምረጥ ተዘጋጅቻለሁ። ዜጎች የሀገራቸውን እጣ ፋንታ ለመወሰን እያደረጉ ያለውን ዝግጅት ምን ይመስላል ስንል ጠይቀናል። መምረጥ ግዴታ ነው። ካልመረጥ አገሪቷ ምንም ዋጋ የላትም። በምርጫ ነው ሁሉ ነገር የሚስተካከል። በመነጋገር ነው አገሪቷ አገር የምትሆን። ምርጫ ካርድ ይበጀኛል፣ ይጠቅመኛል የሚለውን ሰው ማሰብ መቻል አለበት። በሰው ብቻ በግፊ ብቻ ሄደን በመውሰድ አንዳንድ ኪሳራ ነው ብዬ ነው የማስበው። ያው ምርጫ ካርድ ከወሰደ በኋላ መመረጡ ግዴታ ስለሆነ ያ የወሰደው አካል ቢመርጠው በጣም መልካም ነው ብዬ ነው የሚያስበው። ያው ሴቶች ብዙ ቦታ ላይ ዶሚኔት ማድረግ ይችላሉ ብዬ አስባለሁ እና ተሰሚነታቸውን በጣም ከፍተኛ ስለሆነ ቢመርጡ የተሻለ ተጽዕኖ መፍጠር ይችላሉ ብዬ አስባለሁ። ሰባተኛው ሀገር አቀፍ ምርጫ ሰላማዊ፣ ፍትሐዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ተጠይቋል። የከተማዋን ወጣቶች ጥያቄ በአግባቡ በመመለስ ዜጎችን በቋሚነት የማቋቋም ስራ እየተከናወነ መሆኑን የደብረ ብርሃን ከተማ ተቀዳሚ ምክትል ከንቲባ አቶ በድሉ ብሸት ተናገሩ። ከተማ አስተዳደሩ በልማት ምክንያት ለተነሱ የአርሶ አደር ልጆች በ18 ማህበራት በማደራጀት ለ431 ወጣቶች የመኖሪያ ቤት መስሪያ ቦታ ርክክብም አከናውኗል። ብርቱካን ማሞ ተጨማሪ አዘጋጅታለች። 13 ተክለማርያም የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ አቶ በድሉ ብሸት ከተማ አስተዳደሩ የዜጎችን ጥያቄ በአግባቡ በመመለስ ወጣቶችን በቋሚነት ራሳቸውን እንዲችሉ እያደረገ እንደሚገኝ ጠቁመዋል። በዋነኝነት አርሶ አደሩ ከቀየው እንዳይፈናቀል ልጁም ተፈናቅሎ ለሌላ ችግር እንዳይጋለጥ በመጀመሪያው የመኖሪያ ቤት ችግሩ መፍታት ነው። በዛ ደረጃ የመኖሪያ ቤት ቦታ እንዲኖራቸው የማድረግ ስራ ነው እየተሰራ ያለው። ይሄ በከተማችን በሁሉም አካባቢ ልማት በተስፋፋባቸው በልማት ምክንያት ለተፈናቀሉ አርሶ አደርና የአርሶ አደር ልጆች እየሰጠን የሄድንበት ሁኔታ ነው ያለው። ስለዚህ የተረጋጋ ህይወት እንዲኖራቸው ያደርጋል በዋነኝነት። ሁለተኛው የተፈናቃይ አርሶ አደር ልጆች መብታቸውን የማስጠበቅ ቦታ የማግኘት በልማት ምክንያት የነሱ ኢኮኖሚና የመኖሪያ ችግር እንዳይፈጠር የማድረግ ሁኔታ ስላለ
ያንን ታሳቢ ያደረገ ነው። በልማት ምክንያት የሚነሱ አርሶ አደሮችን በቋሚነት እንዲቋቋሙና ወጣት ልጆቻቸውም ከልማት ስራ እንዳይስተጓጎሉ ለማስቻል የመኖሪያ ቤት ቦታ ጥያቄያቸውን መመለስ መቻሉን የከተማ አስተዳደሩ መሬት መምሪያ ኃላፊ ወይዘሮ እታለማዊም ታቱ ተናግረዋል። በሁሉም ክፍለ ከተማ እየለየን ቦታ ያላቸውን እዛው ቦታቸው ላይ፣ ቦታ የሌላቸው ደግሞ በማህበር ተደራጅተው እንዲያገኙ በሁሉም ክፍለ ከተሞች ነው ያሉ። ለምሳሌ ጮሌም ወደ 8 ማህበር አለን። በቀጣይ የምንሰጠው አታክልት እንደዚሁ ካሁን በፊት ለከተማ መስፋፋት የሄደባቸው ልጆች ወደ 12 ማህበር አሉ። እነሱም የመለየት ስራ እየተሰራ ነው ያለው። በሁሉ ክፍለ ከተሞች አብዛኛው እንደዚህ የልማት ተነሽ የሆኑትን በትኩረት ይዘን እየሰራ ነው። የቤት መስሪያ ቦታ የተረከቡ ወጣቶችም ከተማ አስተዳደሩ ላቀረቡት ጥያቄ ፈጣንና አዎንታዊ ምላሽ በመስጠቱ ምስጋና አቅርበዋል። በጣም ደስ የሚል ነው። የከተማ አስተዳደሩና የቀበሌው አስተዳደር እንዲሁም ማህበረሰቡ አንድ ጋራ በመሆን የእኛን ችግር የመኖሪያ ቤት ችግር ከመፍታት አንጻር ትኩረት ሰጠውት እና በአጭር ጊዜ ለዚህ ቀን አድርሰውናል። ከልብ ምስጋና እናቀርባለን። ይህን ቦታ ካገኘን በኋላ የራሳችንን ህይወት ለመጀመር ጥሩ አምራች ለመሆን ምን ያስፈልገናል? ያው የመኖሪያ ቤት ቅድሚያ ስለሚያስፈልገን የመኖሪያ ቤቱን ፈቃድ አግኝተን ከዛሬ ጀምሮ ያው ዛሬ ተረክበናል። ስለዚህ የልቼ ቀበሌን እና የከተማ አስተዳደሩን ማመስገን እንፈልጋለን። የስፖርት ዘርፉን የቱሪዝም አቅም አድርጎ መጠቀም እንደሚገባ የአዲስ አበባ ከተማ አስተዳደር ቱሪዝም ኮሚሽን አስገነዘበ። ኮሚሽኑ የስፖርት ቱሪዝም ለባህል ልውውጥና ለህዝብ ግንኙነት መጠናከል በሚል መሪ መልእክት የውይይት መድረክ አካሂዷል። አደራው ምንውየለት ዝርዝር አለው። የአዲስ አበባ ቱሪዝም ኮሚሽን የስፖርት ቱሪዝምን ለማሳደግ ያለመ የምክክር መድረክ በአዲስ ስፖርት ፓርክ ውስጥ አከናውኗል። ውይይቱ ስፖርት ለባህል ልውውጥና ለህዝብ ግንኙነት መጠናከር በሚል መሪ ሀሳብ የተከናወነ ነው። በመድረኩ ስፖርት የአንድ ሀገርና ህዝብ ገጽታ የሚገነባበት የኢኮኖሚ ምንጭ መሆኑ የተነሳ ሲሆን በዓለም አቀፍ ካለው የቱሪዝም እንቅስቃሴ ውስጥ 10 በመቶ የሚሆነው ከስፖርት ቱሪዝም የሚገኝ መሆኑም ተነግሯል። ዶክተር ሽፈራው ሙለታ ከአዲስ አበባ ዩኒቨርሲቲ የሀገር ልማት ጥናት ኮሌጅ የመጡ ሲሆን የተለያዩ ሀገራት ተሞክሮን በመጥቀስ ኢትዮጵያ በተለይ ከስፖርት ቱሪዝም አይነቶች መካከል በአትሌቲክስ ስፖርት ጎልታ የመውጣት እድል አላት ብለዋል። በተለይም የተራራ ሩጫዎች ቅድሚያ የሚሰጣቸው መሆናቸውንም ጠቅሰዋል። አስተውላችሁ ከሆነ ሞፋራን ጨምሮ የእኛ ተፎካካሪዎች ኢትዮጵያ ውስጥ መጥተው ትሬኒንግ ይሰራሉ። ነገር ግን ወይ እንደ ቱሪስትም አልመጡም፣ በራሳቸው ነው የሚመጡት። በደንብ ብራንድ ይሆናል። አሁን አንድ በቆጂ ብዙ አትሌቶች ከዛ ስለሚወጡ በቆጂን እንደ ኤልዶሬት አድርጎ የማስተዋወቅ ስራ መሰራት ይችላል። ኤልዶሬት ስል ኬንያ ውስጥ ያለ ቦታ ነው። ብዙ አትሌቶች የሚፈልቁበት ቦታ ነው። ልክ እንደዛ የእኛንም ሀገር በቆጂን በዛ አይነት መልኩ ብራንድ ማድረግ እንችላለን። የአዲስ አበባ የእንጦጦ ትሬኒንጉን በዛ አይነት መልኩ ብራንድ ማድረግ እንችላለን። ሌላው የመድረኩ ተወያይ አቶ እንግዳ ወርቅ ዳንኤል ኢትዮጵያ ያላትን የአየር ንብረት ወደ አቅም መቀየር እንደሚገባም አንስተዋል። የስፖርት ፓርክን ጨምሮ በአዲስ አበባ የተሰሩ መሰረተ ልማቶች ለዘርፉ መደላድል በመፍጠር ላይ ናቸው ሲሉም ነው የተናገሩት። እዚህ የሚገኘውም የስፖርት ፓርክ ዘመናዊ ስፖርት ፓርክ ነው። እንግዲህ እንደምናየው የውሃ ዋና ገንዳ ያለበት፣ የመሮጫ ትራክ ያለበት፣ የእግር ኳስ መጫወቻ፣ ቢች ቮሊቦል፣ የባስኬትቦል፣ የሌሎችም ስፖርት መናኸሪያ የሆነበት የአራዳ ፓርክ የመሮጫ ሌሎችም ስፖርታዊ በተለይ ደግሞ ዘመናዊ የባስኬትቦል አሬና ያለበት ሜንሽን መደረግ የሚችል የቱሪዝም መዳረሻ ምቹ ቦታ ነው ብለን ነው የምናስቀምጠውና እንደ አጠቃላይ በከተማችን ላይ በስፖርት ዘርፉ የተከናወኑ በርካታ የስፖርት መሰረተ ልማቶች አሉ። የስፖርት ጋዜጠኛው ሰይድ ኪያር በበኩሉ አበበ ቢቄላና ማሞ ወልዴን እንደ ምሳሌ በማንሳት በስማቸው በሮምና በተለያዩ የዓለማችን ሀገራት ድልድዮች፣ ስታዲየሞችና ሐውልቶች ከመገንባት ባለፈ የካሪኩለም የጽናት ተምሳሌትና ውድድሮች መሰየማቸውን በመጥቀስ ኢትዮጵያ ውስጥ ከስታዲየም ስያሜ ባለፈ የሚገባቸውን እንዳላገኙና ዝናቸው የታሪክ ምልክት አድርጎ ለቱሪዝም እድገት መጠቀም እንደሚገባም አንስቷል። ለወደፊቱ ለሚመጣው የስፖርት ቱሪዝም እድገት ቁልፍ ሆኖ የኃይሌ ገብረስላሴ ሚዚየም ቢኖር ከየት ተነስቶ የት ደረሰ የሚለው ከአንድ ተማሪ በሩጫ ትምህርት ቤት ከሚሄድ ገጠር ከተወለደ ተማሪ ዓለምን ኢንፍሉዌንስ ማድረግ እስከሚችል ታላቅ አትሌት፣ ታላቅ የኢንቨስትመንት ሰው እያለ የሚቀጥል አበበ ቢቂላ ከጃቱ ተነስቶ በሮም አልፎ በቶኪዮ አድርጎ እያለ የሚቀጥል እነዚህ ነገሮች የሚያሳይ ታሪክን የሚያሳይ ሚዚየም መኖሩ በጣም አስፈላጊ ነው።
የአዲስ አበባ ስፖርት ኮሚሽን ምክትል ኮሚሽነር አቶ ቢኒያም ታየ እንደ ከተማም ሆነ እንደ ሀገር የዘርፉን መሰረተ ልማት ለማሳደግ በልዩ ትኩረት እየተሰራ ነው ብለዋል። ከፍተኛ የሆኑ መሰረተ ልማቶች በከተማ ደረጃ በሀገርም ደረጃ እያለማን ነው። እነዚህ መሰረተ ልማቶች በለሙ ቁጥር አንደኛ አክሰሲቢሊቲ ከኢትዮጵያ አየር መንገድ ጀምሮ ሰዎች ኢዚሊ ወደ አዲስ አበባ ወደ ኢትዮጵያ ይመጣሉ። ከመጡ በኋላ ማረፊያዎች፣ እንግዳ ማረፊያዎች ይኖራሉ። እንዲሁም ደግሞ መሰረተ ልማቱ መንገድ፣ የስፖርት ማዘውተሪያ ስፍራዎችን እነዚህን በበቂ ሁኔታ የከተማ አስተዳደሩን በሀገርም ደረጃ እየተሰሩ ነው ያሉት። ታላቁ ሩጫ ከዚህ በፊት ያለውን አቅም ለዘርፉ መጠቀም በሚያስችል ሁኔታ እየጎለበተ እንደሚሄድም ተነግሯል። ቀጥለናል ተመልካቾች። ማህበራዊ ሚዲያን ጥበባዊ በሆነ መልኩ መጠቀም ከተቻለ የሀገርን ባህልና ሴት ጠብቆ ለማቆየት ሚናው የጎላ መሆኑን ምሁራን ገለጹ። ማህበራዊ ሚዲያን ከኪነ ጥበብ ጋር በማዋሃድ ማንነትንና እሴትን የሚገነቡ ጠንካራ መልእክቶች ማስተላለፍ ይቻላል ነው የተባለው። ስንታየሁ ኃይሉ ማህበራዊ ሚዲያን ጥበባዊ በሆነ መንገድ መጠቀም ከተቻለ ባህልና ሴትን ጠብቆ ለማቆየት ሚና እንዳለው ምሁራን ተናግረዋል። በማህበረሰቡ ውስጥ መጠናከር ያለባቸውን ባህል፣ ታሪክና ሴት ለማስቀጠል በቀልድ መልክ የሚቀርቡ የማህበራዊ ሚዲያ መልእክቶች ሚና እንዳላቸው ያነሱት በደብረ ብርሃን ዩኒቨርሲቲ የእንግሊዝኛ ቋንቋና ስነ ጽሁፍ መምህር የሆኑት ዶክተር አዲሱ ኃይሉ ለቀልድ ወይንም ለቧልት ሊመስል ቢችሉም መልእክታቸው ጠንካራ መሆኑን አንስተዋል። ማህበረሰብ የሚያርቅ አይነት ነገር ሁሉ ለምሳሌ ያልተገባ ነገር ማህበረሰቡ የማይቀበላቸውን ነገሮች ሲደረጉ ሲያዩ ለምሳሌ አሁን የማጠናው ሚም ላይ ነውና እነዚህ ወጣቶች ምክንያቱም ወጣቶች ናቸው ሚሞቹን የሚሰሩት የሚጠቀሙትም ወጣቶች ናቸውና እንደዚህ የማረቅ አይነት ነገሮች ሁሉ ያደርጋሉ። ጎጂ አይነት ብቻ ሆኖ የሚታይ አይደለም። ስለዚህ በጣም ጥቅማቸው ከፍ ያለ ነው። ፌዝ አይነት እንደ ቀልድ አይነት እንዲሁ ለቧልት ብቻ የሚለጠፉ አይነት ይመስላሉ እንጂ ወጣቶቹ ሀሳቦቻቸውን የሚገልጹበት ማህበራዊ ፍላጎቶቻቸውን፣ ፖለቲካዊ ፍላጎቶቻቸውን፣ ኢኮኖሚያዊ ፍላጎቶቻቸውን በቀልድ መልክም እያዋዙ የሚያቀርቡበት ነው። ወጣቶች ማህበራዊ ሚዲያን በዳበረ ግንዛቤ ላይ ተመስርተው የተለያዩ የፈጠራ ስራዎችን ለማሳደግ መጠቀም እንደሚገባቸው የገለጹት ደግሞ በወልዲያ ዩኒቨርሲቲ የስነ ልቦና መምህር የሆኑት ዶክተር አዳነ ከፈለ ናቸው። ሶሻል ሚዲያን በአግባቡ መጠቀም መቻል አለብን ነው። ለምሳሌ የሶሻል ሚዲያ ብዙ አድቫንቴጅ ብዙ ጠቀሜታዎች አሉት። ድሮ በቀላሉ የማናገኛቸው መጽሐፍ እዛ ለማግኘት እንችላለን። መምህሩ በደንብ ያልገለጸልን ነገር ሶሻል ሚዲያ ላይ ማግኘት እንችላለን። ለጥሩ ነገር ከተጠቀምንበት፣ ራሳችን ለመለወጥ ከተጠቀምንበት ቢዝነስም ይሰራበታል። አካዳሚካሊ ራሳችን ማሳደግ እንችላለን። ግን ደግሞ ሌሎች ሰዎች ዝም ብለው ለነሱ መዝናኛ ለነሱ ቢዝነስ መስሪያ የለቀቁትን ሁሉ ዝም ብለን ስክሮል ዳውንና ስክሮል አፕ እያደረግን የምንጠቀም ከሆነ የስነ አእምሮ ችግርም ይፈጥራል። የተለያዩ ጤናዎችን አካዳሚክ ላይም ብዙ ተጽዕኖ ይፈጥርብናል እና ሶሻል ሚዲያን በአግባቡና ሪስፖንሲቢሊቲ በተገባ በአግባቡ መጠቀም እንዳለብን በዚያ ዙሪያ የሚያጠነጥን ነው። የማህበራዊ ሚዲያ አጠቃቀምን ማሳደግና የሚደረጉ ጥበባዊ ግብዓቶችን በአግባቡ መጠቀም ያስፈልጋል ያሉት ዶክተር አዲሱ ለውጤታማነቱ ከወጣቶች ጋር ተቀራርቦ መስራት እንደሚጠይቅም ያስረዳሉ። ለበጎ ዓላማ የሚውል ለሀገር ግንባታ፣ ለማህበረሰብ ለማድረቅ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ፍላጎቶችን በእንደዚህ አይነት መልኩ በቀልድ እያዋዙ በማቅረብ የተሻለ ማህበረሰብ መገንባት ይቻላል። ግን ጎጂ ነገሮች አሉ። እነዛ ጎጂ ነገሮችን ግን እንዳልኩት በዲጂታል ሊትሬሲውም በሌላውም መልኩ ለምሳሌ አካዳሚውም የመንግስት አንዳንድ ተቋማትም ይመለከታቸዋል እና ይሄን ወጣቶቹ ጋር ተቀራርቦ በመስራት እነዚህ ሚም በዋናነት ሚም የሚሰሩ ወጣቶች ጋር በመቀራረብ የሆነ የተሻለ ነገር ማድረግ ይቻላል። ማህበራዊ ሚዲያ ኪናዊ ውበትን በመጠቀም ሀሳብን ጠንካራ መልእክት እንዲኖረው ማድረግ እንደሚችልም ተጠቁሟል። በሁለተኛው የጣሊያን ወረራ ወቅት ጎልተው ከወጡ አርበኞች መካከል አንዱ ናቸው። የበረሃው መብረቅ የሚል ቅጽል ስምም ተሰጥቷቸዋል። የጣሊያን ጦር በተለያዩ ጊዜያትም አርበድብደውታል። የዛሬው የማናቸው ባለ ታሪካችን ደጃዝማች ኡመር ሰመትር። ለመሆኑ ኡመር ሰመትር ማናቸው? ምንስ ጀብዱ ሰሩ? ቴዎድሮስ ኃይለ ኢየሱስ እንዲህ አጠናክሯቸዋል።
ኦመር ሰመትር በሶማሊያና በኢትዮጵያ ድንበር አካባቢ ካልካይ በተባለው ስፍራ በ1880 ዓመተ ምህረት እንደተወለዱ ታሪካቸው ያሳያል። በ1888 ዓመተ ምህረት ፋሺስት ጣሊያን ለመጀመሪያ ጊዜ ኢትዮጵያን ሲወርም ገና የ8 ዓመት ልጅ ነበሩ። ኦመር ሰመትር አሉላን በተባለው ቦታ ተወልደው እዚያው እንዳደጉም ይነገራል። ፋሺስት ጣሊያን ለሁለተኛ ጊዜ ኢትዮጵያን ስትወር የጣሊያን ወታደሮች ወደ ሰፈሩበት ቦታ በማምራት እነርሱን መዋጋት ጀምረዋል። ከዚያም ወደ ደጋሃቡር በመሄድ ከጦር አለቆቻቸው መሪዎች ከነበሩት ከደጃዝማች ገብረ ማርያም ጋሪ ጋር ተገናኙ። ደጃዝማች ገብረ ማርያም ጋሪ የኦመር ሰመተርን ጀግንነት ተመልክተው ነበርና ከኦጋዴን አካባቢ ከነበሩት ወታደሮች መልምለው እንዲቀጠሩ ለኦመር ሰመትር ፈቀዱላቸው። በዚህም ጊዜ ኦመር ሰመትር የፊታውራሪነት ማዕረግ እንዲሰጣቸው ተደረገ። ፊታውራሪ ኦመር ሰመትር ከደጃዝማች ነሲቡ ዘአማኑኤልና ከደጃዝማች አፈወርቅ ወልደ ሰማያት ጋር ሆነው በጋራ ተዋግተዋል። በተለይም ለሀገራቸው ነጻነት ሲሉ ደጃዝማች አፈወርቅ ወልደ ሰማያት በጦር ሜዳ መስዋዕት ሲሆኑ አርበኞችን እያረጋጉ ጦርን ይመሩ እንደነበርም ተዘግቧል። ፊታውራሪ ኦመር ሰመትር ሰላዮቻቸውን ወደ ሶማሊያ በመላክም የጠላትን እንቅስቃሴ በመሰለል የሀገራቸው አርበኞች ቅድሚያ ጥንቃቄ እንዲወስዱም አድርገዋል። በወልወል ግጭት ወቅትም የምስራቅ አፍሪካ የኢጣሊያን ጦር መሪ ከነበረው ደልደሎ ከተባለው ሰው ጋርም ፊታውራሪ ኦመር ሰመትር ጦርነት ገጥመው መሪውን ገድለው ትጥቁን እንደማረኩም ይነገራል። በተለይም በርካታ ጦር ይዞ ወልወል ላይ ጦርነት በከፈተው የጣሊያን ጦር ላይ ተገኝተው ከፍተኛ የአርበኝነት ተጋድሎ ማድረጋቸውም ይነገራል። በኋላም በ1930 ዓ.ም በአንድ ቀን ሌሊት በ6 የጣሊያን ጦር ላይ ድንገተኛ ጥቃት በማድረስ ብዙ የጠላት ወታደሮችን በመግደልና በርካታ የጠላት መሳሪያዎችን በመማረክ ከፍተኛ ጀብዶ ፈጽመዋል። ኦመር ሰመትር በተካፈሉባቸው የውጊያ አውዶች ሁሉ ወንድሞቻቸውና 54 የሚደርሱ ልጆቻቸው ይሳተፉ ስለነበር ከ11 በላይ ልጆቻቸው በጦርነት ግንባር ሲሰዉ በሌሎች ወንድሞቻቸው ላይ ደግሞ የአካል ጉዳት ደርሶባቸዋል። ፋሺስት ጣሊያን የእርቅ ድርድር ለማድረግ በሞከረበት ወቅትም ኦመር ሰመትር እጃቸው ተይዞ ይሰጠኝ በማለት ጥያቄ ሲያቀርብ ኦመር ሰመትር ጥያቄውን ውድቅ አድርገውታል። ከጥቂት ጊዜ በኋላ ፋሺስት ጣሊያን ወረራውን በኢትዮጵያ ሰሜን ግንባርና በደቡብ ግንባር ሲያስፋፋ ኦመር ሰመትር መረጃው ስለነበራቸው ጦራቸውን አዘጋጅተው ይጠባበቁ ነበር። የጠላት ጦርም በደቡብ ግንባር ገርገስ ወቤ ወደ ተባለው ስፍራ እንደተጠጋ መረጃው የነበራቸው ኦመር ሰመትር ተወርዋሪ ጦራቸውን ወደ ስፍራው ይዘው ሄደው ድንገተኛ ውጊያ በመክፈት ጠላት ላይ ከፍተኛ ድል አስመዝግበዋል። ኦመር ሰመትር በርካታ ውጊያዎችን በፈጸሙበት ወቅትም በ6ና በ7 ጥይቶች ተመተው በከባድ ሁኔታ ቆስለው እርሳቸው ግን ብዙም ሳይቆዩ የአካባቢውን ሰዎች በማስተባበር ሸቀጦቻቸውን እየሸጡ ጥይትና መሳሪያ እየገዙ ለሚዋጋው የኢትዮጵያ ወታደር እንዲላክ ያስተባብሩ ነበር። ከነጻነት በኋላም ለሀገራቸው ነጻነት ሲሉ ጠላት ጋር አብረዋቸው የተዋጉትን አርበኞችና የአርበኞች መሪዎች በማሰባሰብ የደጃዝማችነት ማዕረግ በንጉሠ ነገሥቱ በማሰጠት በኦጋዴን ግዛት የጅጅጋ አውራጃዎች ገዥ ሆነው እንዲሾሙ አድርገዋል። ደጃዝማች ኦመር ሰመትርም በጎልማሳነት ዕድሜያቸው በተወለዱ በ56 ዓመታቸው መጋቢት 10 ቀን 1936 ዓ.ም ከዚህ ዓለም በሞት ተለይተዋል። አጫጭር ዘገባዎች ደግሞ ከሀብት የተሻገር እንከታተላለን። የኢትዮጵያ ልዑክ ቡድን የአዘርባይጃን ባኩ ጉብኝት ለከተማ ልማት እድሳትና ቅርስ ጥበቃ ስራዎች ተጨማሪ ትልቅ ልምድ የተወሰደበት መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ ገለጹ። ከንቲባዋ ባስተላለፉት መልእክት ባኩ እጅግ ጽድት ያለችና ማራኪ ከተማ መሆኗን ገልጸዋል። ጥንታዊቷ ከተማ በመባል የሚታወቀው የከተማዋ ክፍል በጥንቃቄ ታድሶ ለጉብኝት ክፍት መደረጉንም ጠቅሰዋል። በሌላ በኩል ደግሞ ከዚህ ቀደም ጥቁሯ ከተማ ይባል የነበረውና አሮጌና ጎስቋላ ስፍራ ባለፉት 30 ዓመታት ውስጥ ሙሉ በሙሉ በማፍረስና እንደ አዲስ በመገንባት አዲስቱንና ውቢቷን ከተማ ነጭ ከተማ በሚል ስያሜ እውን ማድረግ መቻላቸውን አመልክተዋል። ይህ የባኮ ከተማ እድሳት ሂደት የኢትዮጵያን ተሞክሮ የሚያንጸባርቅ መሆኑን ከንቲባዋ ገልጸዋል። ከንቲባዋ እንዳሉት ታሪክና ቅርሶቻችን ጠብቀን እያደስን ጎስቋላ አካባቢዎችን ደግሞ አፍርሰን በአዲስ መልክ በመገንባት ላይ እንገኛለን ብለዋል። ላብነት የዓለም ቅርሶችን በማደስና ለቀጣዩ ትውልድ በማሻገር ረገድ በፒያሳና በ4 ኪሎ አካባቢ ያሉ ጥንታዊ ህንፃዎች የመጀመሪያውን ሲኒማ ቤት፣ የመጀመሪያው ማዘጋጃ ቤት፣ ብሔራዊ ቤተ መንግስትን እንዲሁም የተለያዩ ሐውልቶችን ማደስ መቻሉን ጠቁሟል። ከዚህ ባሻገር እንደ ሐረር ጀጎል ግንብ፣ የጅማ አባጅፋር ቤተ መንግስት፣ የላሊበላ ውቅር አብያተ ክርስቲያናትና የጎንደር ፋሲል ቤተ መንግስት የመሳሰሉት ታላላቅ ቅርሶች በማደስ ላይ እንገኛለን ሲሉ ከንቲባዋ ገልጸዋል። በአጠቃላይ ይህ የባኩ ጉብኝት በሁሉም የኢትዮጵያ አካባቢዎች የተጀመሩትን የከተማ ልማት እድሳትና የቅርስ ጥበቃ ስራዎችን ይበልጥ አጠናክረን እንድንቀጥል ተጨማሪ ትልቅ ልምድ የቀሰምንበት ጠቃሚ ጉብኝት ነበር ሲሉ ከንቲባ አዳነች አቤቤ ገልጸዋል።
የኢኖቬሽንና ቴክኖሎጂ ሚኒስቴር ችግር ፈቺ ጥናትና ምርምሮችን በማካሄድ የተሻለ ውጤት ማስመዝገቡን አስታውቋል። የሕዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመን በ22ኛ መደበኛ ስብሰባው የኢኖቬሽንና ቴክኖሎጂ ሚኒስቴርን የ2018 ዓመት የ9 ወራት እቅድ አፈጻጸም ሪፖርት ገምግሟል። የኢኖቬሽንና ቴክኖሎጂ ሚኒስቴር ዶክተር በለጠ ሞላ ሚኒስቴር መስሪያ ቤቱ በ9 ወራት ውስጥ ችግር ፈቺ ጥናትና ምርምሮችን በማካሄድ የተሻለ ውጤት ማስመዝገብ እንደቻለ በሪፖርታቸው ገልጸዋል። ዶክተር በለጠ ሞላ በ9 ወራት ውስጥ በኢኖቬሽን ዘርፉ 1714 የጥናትና ምርምር ስራዎች ተካሂደው የተሻለ ውጤት ተመዝግቧል ብለዋል። በተመሳሳይም 25 የጂኦ ስፓሻል ጥናቶች ተካሂደው የሚፈልገው ውጤት ማምጣት እንደተቻለም ነው ያብራሩት። ሚኒስትሩ አክለውም ባለፉት 9 ወራት ውስጥ በሁሉም ስታርታፖች 6424 የስራ ዕድሎች መፈጠራቸውንም ለምክር ቤቱ ገልጸዋል። የሳይንስ የቴክኖሎጂና የኢኖቬሽን ልማት የዓለም አንገብጋቢ ችግሮች መፍቻ ቁልፍ መሳሪያ መሆናቸውንም አንስተዋል። ዘርፉ የኢትዮጵያን የ2030 የዘላቂ ልማት ግቦችን እንዲሁም የ2063 አጀንዳዎችን ለማሳካት ወሳኝ ድርሻ እንዳለው ተገንዝቦ በትኩረት ሲሰራ መቆየቱንም አብራርተዋል። የተቋሙን የሰው ኃይል በእውቀትና በክህሎት ለመገንባት ታስቦ የተለያዩ የግንዛቤ ማስጨበጫ ስልጠናዎች መሰጠታቸውን የገለጹት ሚኒስትሩ የተቋሙን አሰራሮች በቴክኖሎጂ የማዘመን ስራ ተሰርቶ አመርቂ ውጤቶች መታየታቸውንም አንስተዋል። ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ አዘጋጀንላችሁ ዘገባዎች እኒ ናቸው። ስለተመለከታችሁን አመሰግናለሁ። ዘገባዎቹን አንዱ አለምና ወደ እናንተ አደረስኩ። ጤና ይስጥልኝ። Thank you.